በአርሲ የተደጋገመው የንጹሃን ግድያና የፓትርያርኩ መግለጫ። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በኦሮሚያ ክልል ምስራቅ አርሲ ዞን 2 ወረዳዎች ውስጥ እሁድ ግንቦት 23 እና ሰኞ ግንቦት 24 ቀን 2018 ዓመተ ምህረት ዕለት በንጹሃን ላይ በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው ኦርቶዶክስ ቤተክርስቲያን አገረ ስብከት አመራሮች አስታውቀዋል። የአካባቢው አስተዳደር ባለስልጣናት ደግሞ ስለተፈጸመው ጥቃትና ስለደረሰው ጉዳት መረጃ የለንም ብለዋል። ቢቢሲ ምንጭ ጠቅሶ እንደዘገበው ጥቃቱ እሁድ ግንቦት 23 2018 ዓመተ ምህረት መጀመሩንና ስልጣና ወረዳ ልዩ ስሙ በቴቶ በተባለ አካባቢ 2 አሰኮ ወረዳ ደግሞ 11 ሰዎች መገደላቸውን አስታውቋል። ጥቃቱ የተፈጸመበት የአርሲ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳ ባወጡት መግለጫ በምስራቅ አርሲ አገረ ስብከት በአሰኮ በሽርካና ሆንቆሎ ዋቤ ወረዳዎች 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀናቸውንና የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን መቃጠሉን አመልክተዋል። በኦሮሚያ ክልል አርሲ ዞን በኦርቶዶክስ ተዋሕዶ ምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሀዘን እንደፈጠረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት አስታውቁ። ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑንና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል። ይህን ተከትሎ ብፁዕ ወቅዱስ አቡነ ማትያስ የኦርቶዶክስ ቤተክርስቲያን ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተክርስቲያኗና በምዕመናን ላይ የደረሰውን ጥቃት በማስመልከት መልእክት አስተላልፈዋል። አቡነ ማትያስ በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸሙ ጥቃቶች በመንፈስ ቅዱስ ልጆቻችን እና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መስዋዕታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄን ፈጥሯል ብለዋል። ቢቢሲ ያነጋገራቸው የአካባቢ ነዋሪዎችና የቤተክርስቲያኗ ምዕመናን ጥቃቱ እሁድ ዕለት ጀምሮ እስከ ሰኞ ድረስ የቀጠለ መሆኑንና እድሜያቸው ከ80 እስከ 25 ዓመት የሆናቸው ሰዎች በታጣቂዎቹ መገደላቸውን እንዲሁም ዝርፊያና የቤቶች ቃጠሎ መፈጸሙን ገልጸዋል። ጥቃቱ የተፈጸመበት የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በጥቃቱ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን የሟቾችን ስም በመዘርዘር አስታውቀዋል። ፓትርያርክ አቡነ ማትያስም የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን መዘረፉን በመልእክታቸው ላይ አመልክተዋል። ቢቢሲ ያነጋገራቸው የቤተክርስቲያናቱ አባላት የተቃጠለውን የተዘረፈውን ቤተክርስቲያን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ብለዋል። ቤተክርስቲያኗ በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና መቸገሯን የጠቀሱት ፓትርያርኩ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎቹን ደህንነት የመጠበቅና ሰላም የማስፈን አደራ የተጣለባቸው የጸጥታ አካላትና ኃላፊዎች ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለደነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን። ቀናት በፊት የተከሰተው የበርካታ ሰዎች ሕይወት የጠፋበትና መፈናቀል ያስከተለውን ጥቃት በተመለከተ ከፌዴራል መንግስቱ ከኦሮሚያ ክልል አስተዳደር ሆነ ከዞኑ ኃላፊዎች እስካሁን የተባለ ነገር የለም። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውሉም ስልካቸው ባለመነሳቱ ምላሽ ማግኘት አልቻሉም። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ ሶሪ ወጊን ስለተፈጸመው ጥቃት ማክሰኞ አመሻሽ ስለቀረበላቸው ጥያቄ እስካሁን የደረሰ መረጃ የለም፣ እናጣራለን የሚል ምላሽ ሰጥተዋል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቤ ወረዳ አስተዳዳሪ ሀሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽ ሰጥተዋል።
ከጥቃቱ ጋር ስሙ እየተነሳ ያለው መንግስት በሽብርተኝነት ፈርጆ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጅሬኛ አያና ረቡዕ ዕለት ለቢቢሲ አፋን ኦሮሞ በጽሁፍ በሰጡት ምላሽ በምስራቅ አርሲው ጥቃት የሰራዊቱ እጅ የለበትም ሲሉ አስተባብለዋል። በአሰኮ የተከሰተው የኦሮሞ ነጻነት ሰራዊት በሌለበት የሆነ ነገር ነው። የኦሮሞ ነጻነት ሰራዊት እንደዚህ አይነቱን ተግባር ውስጥ በፍጹም አልተሳተፈም፣ አይሳተፍም ብለዋል። በኦሮሚያ ክልል በሚገኙ አርሲ ዞን ውስጥ በሚገኙ ቦታዎች በተለያዩ ጊዜያት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸው የተዘገበ ሲሆን ነዋሪዎች ጥቃቱ እምነት መሰረት ያደረገና ኢላማ የተደረጉ ሰዎች መኖሪያ ንብረትና አብያተ ክርስቲያናት ጭምር ያወደመ መሆኑን ይናገራሉ። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ የተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑ ጥቃቶች በማን እንደተፈጸሙ እስካሁን በግልጽ የታወቀ ነገር የለም። በተደጋጋሚ በሚከሰቱት ጥቃቶች የኦርቶዶክስ እምነት ተከታዮች ኢላማ እንደሚሆኑ ነዋሪዎች ከመናገራቸው በተጨማሪ እነሱን ጥቃቱ ለመታደግ የሞከሩ የአካባቢው ነዋሪ የሆኑ የሌላ እምነት ተከታዮችም የጥቃቱ ሰለባ መሆናቸው ተዘግቧል። ባለፈው ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመኖቹ ላይ የሚፈጸም ጥቃት እየተባባሰ መሆኑን በመጥቀስ መንግስት የዜጎችን በህይወት የመኖር መብት እንዲያስከብር መጠየቁ ይታወሳል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።